አስደሳች ዜና። ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ በሰሜን ሜጫ ወይም በመራዊ ወረዳ ዙሪያ በነዘመነ ካሴ ተስፋ የተጣለበት የፋኖ ታጣቂዎች እስከነ ተከታዮቹ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብቷን በልዩ ሁኔታና በትንታኔ የማስደምጣችሁ ይሆናል። ወዲ ቻናል ቤተሰብ ተከታታዮች እንግዲህ በነዘመነ ተስፋ የተጣለበት የመሰረቱት ቡድን አስከትሎ መንግስት የዘረጋላቸውን ሰላም ጥሪ ተቀብለዋል። እዩን ጉዳዮች በትንታኔ እንዳስሳለን። በተለይ በሰሜን ጎጃም ዞን ባህር ዳር ዙሪያና ሰሜን ሜጫ አካባቢ በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም አማራጭ ተቀብለው እስከነሙ ትጥቃቸው ገብተዋል። እነቻላቸው አስናቀ ተብለው ወይም ቻቻ እና ቢኒያም ጋሻው የሚመሩት በጫካ ሲንቀሳቀሱ የነበሩ የታጣቂ ቡድን አባላት የሰላምን አማራጭ በመቀበል በምህረት ለመንግስት እጅ ሰጠዋል። በተለይ ቻቻ ተብሎ የሚታወቀው ዋና ኮማንድ አሰልጣኝም እንደነበረ ይነገርለታል። እንዲሁም ቢኒያም በበኩሉም የዚሁ የኮማንድ አሰልጣኝ በሰሜን ሜጫ በመራዊ ወረዳ በነዘመነ ካሴ የተመሰረተ ዋና መስራቾችና ታጥቀው ሲንቀሳቀሱ ሲያሰለጥኑ እንደነበርም ተገልጿል። የታጠቁ የቡድን አባላት በመራዊ ከተማ ሲደርሱም ደማቅ አቀባበል የተደረገላቸው መሆኑ ታውቋል። አንደኛ 10 አለቃ ቻላቸው አስናቀ ወይም ቻቻ እያሉ የሚጠሩት ከዚህ በፊት በፋኖ ታጣቂዎች እንደሆነም ተገልጿል። የበፊቱ የአንደኛ ክፍለ ጦር አዛዥ የነበረ የአሁኑ ደግሞ የ102ኛ ኮር ዘመቻ መምሪያ ኃላፊ እንደነበርም ተገልጿል። ሁለተኛ ቢኒያም ጋሻው የብርጌዱ ዘመቻ መምሪያ ኃላፊ የነበረ፣ ሶስተኛ ጋሻው መኳንት የ11ኛ ክፍለ ጦር የሰው ኃይል ኃላፊ እንደነበርም ተገልጿል። አራተኛ ዘላለም አዱኛ የቅንባባና አካባቢዋ የሻለቃዋ ኦርዲናንስም እንደነበርም ተገልጿል። አምስተኛ እንዳላማው ገብሬ የቅንባቤ ሻለቃ ዘመቻ መምሪያ ኃላፊ እንደነበርም ተገልጿል። ስድስተኛ ጋሻ ታደለ ደጉ በላይ ሻለቃ መሪ እጅ ከሰጡ የቡድን ዋና አመራሮች መሆኑ እነዚህ የጠቀስናቸው ወደ 6 የሚደርሱ ከፍተኛ የፋኖ አመራር ኃላፊነት የተቀመጡ መሆኑ ተገልጿል። በስሩም ወደ 22 የሚደርሱ የቡድን አባላትን በመያዝ በዛሬው ዕለት የካቲት 16 2018 ዓመተ ምህረት በመራዊ ከተማ ወይም በሰሜን ሜጫ እስከነሙሉ ትጥቃቸው በሰላማዊ መንገድ እጃቸውን ሰጠዋል። የታጠቁ ኃይሎች ለመንግስት እጅ ሲሰጡ ከነሙሉ ትጥቃቸው ሲሆን 1 ብሬን፣ 12 ክላሽ፣ 2 ስኬስ፣ 2 ፉል፣ 4 ቦምብና 1 የመገናኛ ሬዲዮን፣ 9 የደረት ትጥቅ፣ 242 የክላሽ ጥይት፣ 95 የብሬን ጥይት፣ 32 የክላሽ ካዝና፣ 2 የፉል ካዝና M14 ጥይትና 19 እንደታጠቁ እጅ የሰጡ መሆኑም ታውቋል። ታጣቂዎች ሲገቡ ደማቅ አቀባበል ተደርጎላቸዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ አመራሮች በተገኙበት መሆኑ ተገልጿል። ሰሜን ሜጫ ጎጃም መንግስት ያቀረበለችን ሰላም ጥሪ መቀበሉ ቀጥሏል። ከትናንትናም ይታወሳል። በምዕራብ ጎንደር ዞን በተለይ መተማ ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን ሰላም ጥሪ መቀላቀላቸው ታውቋል። ዛሬ ደግሞ በሰሜን ሜጫ በነዘመነ የትውልድ ቦታ ተብሎ በሚታወቀው በመራዊ ከተማ የገቡ ታጣቂዎች መሆኑ መገለጹ ይታወሳል። በአቀባቢ ፕሮግራሙ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን እንኳን ደህና መጣችሁ በማለት ወደ ህዝባችሁ መቀላቀላቸውን የሰላምን አማራጭ በመቀበላቸው ለህዝባችሁ ትልቅ እፎይታ ይሰጣል ብለዋል። መንግስት በሚሰጠው አቅጣጫ መሰረት የተሃድሶ ስልጠና በመውሰድ የበኩላችሁን አስተዋጽኦ እንድታበረከቱ ሲል ጥሪውን አስተላልፏል። የብልጽግና ፓርቲ የሰሜን ጎጃም ዞን ቅርንጫፍ ጽሕፈት ቤት አቶ ማስተዋል አሰሞ በበኩላቸውም የሰላምን ዋጋ ተረታችሁ ሰላምን ስትቀበሉ ህዝባችሁ ለመካስ ያላችሁን ቁርጠኝነት ያሳያል ብለዋል። ከዚህ ጋር በተያያዘ ወደ ቻናል ቤተሰብ ተከታታዮች ከፋኖች አንደበት የተገለጻለ ስለነዚህ ታጣቂዎች በመከዳት እንግዲህ ሾልከው የወጡ ተላላኪዎች እያሉ ኤክስ ምልክት ከላይ አስቀምጠው እንዲህ የምትመለከቷቸው ከፍተኛ የፋኖ አመራሮችን እያስቀመጡ ይገኛሉ። ስትዋጋ የኔ ጀግና እጅን ስትሰጥ ደግሞ ተላላኪ ባንዳ ማለታቸውን ዛሬም ይሄው በተግባር እያሳዩ መሆኑ ያመላክታል። ለሀገራችን ለብሎም ለክልላችን እንደ ሀገር የሚያስፈልገው ሰላምና ሰላም ነው። የሀገራችን ብሔራዊ ጥቅም ለማስከበር መንግስት በሚሰራበት በዚህ ወቅት እንግዲህ ከባዳና ባንዳ አስፈጻሚዎች ጋር ጎን በመሰለፍ ሲሰሩ የነበሩት በርካታ የፋኖ ታጣቂዎች ወደ ሰላም ፊታቸው ማዞሩ እያመላክታል። ውድ ቻናል ሰዎች ጽንፈኝነት ወደን ሰላማችን ይለምልም። የታጠቁ ቻላቸው አስናቀ በተሳሳተ መንገድ የትጥቅ ትግልን አማራጭ አድርገን የወጣንበትን መንገድ ትክክል አለመሆኑንና ከሻቢያና ከዋት ጋር አብሮ መስራት ህዝባችን የባስ በመበደላችን ስለተረ
ረዳን ለሰላም መርጠናን ብለዋል። ስለሆነም የመንግስት በሚሰጠው አቅጣጫና ተልዕኮ መሰረት የበደልነው ህዝባችን ለመካስ ዝግጁ ነን ሲሉ ገልጸዋል። በአቀባሉ መርሃ ግብሩም የሰሜን ጎጃም ዞን ዋና አስተዳዳሪ አቶ ሰፋ ጥላሁን፣ የሰሜን ጎጃም ዞን ብልጽግና ጽሕፈት ቤት ኃላፊ አቶ ማስተዋል አሰሞ፣ የሰሜን ጎጃም ዞን ምክትል አስተዳደር እና የግብርና መምሪያ ኃላፊ አቶ በለጠ ጥጋቡ፣ የዞኑ ፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አንዱዓለም ፈንቴ፣ የዞኑ ሰላምና ጸጥታ ኃላፊ አቶ ገብረ ስላሴ ታዘብ እንዲሁም የአድማ መከላከል አመራር ኮሚሽነር አንዱዓለም አስረስ፣ የመራዊ ከተማ ከንቲባ አቶ ብርሃኑ አበረና የከተማ ስራ አስፈጻሚ አመራሮችም ተገኝተው አቀባበል አድርገውላቸዋል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። ዛሬ እጅግ በጣም ከሚያስደስተውና ልዩ ከሚያደርገው እነዘመነ መራዊን ከተማ ነጻ እናወጣለን፣ የትውልድ ቦታዬን ነጻ አወጣለሁ በማለት ክልሉን አዙሪትና አዘቅት ውስጥ የከተተው የጽንፈኛ ቡድን ታጣቂ በዛሬው ዕለት መንግስት የዘረጋላቸው የሰላም አማራጭ መከተላቸው ልዩ ያደርገዋል። በተለይ አማራን ክልል ነጻ እናወጣለን ብሎም የትውልድ ቦታዬን መራዊን ከተማ ነጻ አወጣለሁ በዘመነ ካሴ ሲመራ የነበረው ይህ ቡድን በዛሬው ዕለት እንግዲህ መቀበላቸው እጅግ የሚያስደስት ጉዳይ ነው። ውድ የቻናል ቤተሰብ ተከታታዮች ላይክና ሸር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም። አዲስና ትኩስ መረጃዎችን እየተከታተልን የምናስደምጣችሁ ይሆናል። በዛሬው ዕለት ሰሜን ሜጫ በመራዊ ከተማ ማለት ነው ታጥቀው ሲንቀሳቀሱ የነበሩት ሰሜን ሜጫ ወደ 45 የሚደርሱ የቀበሌ አዋሳኞች እንዳሉት ይነገርለታል። በተለይ ገጠር ቀበሌዎችን የሚያዋስኑት አማሪትን፣ ብራቃት እንዲሁም በተለያዩ ገጠር ቀበሌዎችን ያካተተ እንደሆነ ነው የሚነገርት። በአጠቃላይ ግን ወደ 45 የሚደርሱ ቀበሌዎችን ያካተተ ሰፊ ወረዳ እንደሆነ ይነገርለታል። በዚህ እንግዲህ ክንፍ በመሆን ሲንቀሳቀሱ የነበሩ ናቸው እነዚህ ታጣቂዎች። በዛሉት መንግስት የዘረጋላቸውን የካቲት 16 2018 እስከ ነሙር ትጥቃቸው ተቀብለው የገቡት ሲገቡ እንግዲህ በተለይ መራዊ ከተማ ማለት የነዘመነ የትውልድ ቦታ ብለን ብንጠራው ይሻላል። ከዛው ያደጉበት ከዛው መልሰው ደግሞ እየበሉት የሚገኘው ክልል ነው ወረዳ ነው። ይህ ወረዳ እጅግ ለም እና ለልማት ምቹ የሆነ ስትራቴጂካል ቦታ ነው። ለጦርነት ደግሞ የማይመች ቦታ ነው። ምክንያቱም ለልማት እጅግ ጠቃሚና ትርፍ አምራች ከሚባሉት ቀጣና ነው። ይህን ቀጣናን ወደ ቀውስ ውስጥና ወደ ነውጥ ውስጥ የከተቱት ለዚህ ደግሞ በውል በመረዳት ታጠቀው ሲንቀሳቀሱ የነበሩ ወንድሞቻችን መንግስት የዘረጋላቸውን እስከ ነሙር ትጥቃቸው ገብተዋል። ጦርነት ይውደም፣ ሰላማችን ይለምልም። ህወሓት ዋነኛ ክንፍ በመሆን በሚንቀሳቀሰው ለሚሆነው ወልቃይት ለመጠቅለልና የመገንጠል አባዝ ያለበት ነው። ለዚህ ደግሞ ዋና ስራ አስፈጻሚው ዘመነ ካሴ እንደሆነ ይነገርለታል። ኢትዮጵያ ታሸንፋለች፣ ጽንፈኝነት ይወድማል። ሰላም ለሀገራችን ይሁን። በሌላ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።